መልካም የጋብቻ አጋር መምረጥ ክፍል 1 በእስልምና አንድን ሰው ማነጽ የሚጀምረው ከቤተሰብ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ወለከል ሐምድ በጣም ሰላም ነኝ። ሰላማችሁ ብዝት ይበል። ከፍ ረመዳን አብሽሩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ደወሏን በመጫን ቤተሰብ ሆናችሁ አበረታቱኝ። ኢንሻአላህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። መልካም የጋብቻ አጋር መምረጥ ክፍል 1 በእስልምና አንድን ሰው ማነጽ የሚጀምረው ከቤተሰብ ነው። የሀገር መሰረቱ ቤተሰብ ነውና ጋብቻ ምላስ መስጫ መንገድ ከመሆኑም በላይ የሰው ልጅ የህይወት ፍላጎት ማስኬጃ፣ ልጆችን ከወላጆች ማገናኛ፣ ማህበረሰቡን ከአደገኛ በሽታዎች መጠበቂያ፣ ከስነ ምግባር ውድቀት መታደጊያ መድረክ ነውና እስልምና ትልቅ እውቅና ተሰጥቶታል። አንድ ሙስሊም እስላማዊ ቤተሰብ መመስረት፣ መልካም ዝርያ መተካት፣ አማኝ አላህን ፈሪ ትውልድ ማፍራት ከየት እንደሚጀምር በትክክል ካወቀ ወደፊት የሚጠበቁትን የህይወት ኃላፊነቶች ከወዲሁ ይቃለሉለታል። የኢስላም ልጆችን አስተዳደግ አስመልክቶ ያስቀመጣቸውን መርሆ በዝርዝር ከማየታችን በፊት ስለ ትዳር በከፊሉ እንመልከት። ስለ ትዳር ወይንም ጋብቻ በአጭሩ 3 ነገሮች ማለት ይቻላል። ጋብቻ የሰው ልጅ ተፈጥሮ ነው። ጋብቻ ማህበራዊ ፋይዳው የላቀ ነው። ጋብቻ መጸዳትና መጥራት ነው። ዝርዝሩን በከፊሉ እንመልከት። አንደኛ፣ ጋብቻ የሰው ልጅ ተፈጥሮ ነው። አላህ ሱብሃነሁ ወተዓላ የሰው ልጆችን የፈጠረው ለአምልኮ ነው። ይህ ሲባል ግን ሰዎች በአምልኮ ስራቸው ብቻ ተጠምደው ዓለማዊ ህይወታቸውን እንዲዘነጉ አይደለም። እስልምና የሰው ልጆች ለሁሉም ዓለም ህይወታቸውን ዋጋ እንዲሰጡ አስተምሯል፣ አሳስቧልም። የሰው ልጅ በዚች ዓለም ላይ የተገኘው ምድርን እንዲያለማትና እንዲያበዛትም ጭምር ነው። ስለሆነም የእስልምና ሃይማኖት አስተምሮ ለምንኩስናና ባህታዊነት ቦታ የለውም። ይበልጥ ወደ አላህ ለመቃረብ ታስቦ በአምልኮ ተግባር ለመነጠል የዚች ዓለም ጣጣ ሁሉ ርቆ ገዳም መግባትን ዲናችን አጥብቆ ይቃወማል። ምክንያቱም ይህ ድርጊት ከስጋና መንፈስ ከተሰራው የሰው ልጅ ተፈጥሯዊ ባህሪ ጋር የሚሄድ አይደለም። ከስሜቱ ከዝንባሌውና ከውስጣዊ ስሪቱ ጋር በእጅጉ ይጋጫል። በዚህ በኩል እስልምና ከሌሎች ሃይማኖት በተሻለ መልኩ አሳማኝ የሆነ ሚዛናዊ እይታ አለው። ኢማም በይሐቂ ሰዒድ ኢብኑ አቢ ወቃስ በመጥቀስ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላህ ምንኩስና ገር በሆነችው ቀጥተኛ መንገድ ቀይሮታል። ጦበራኒና በይሐቅ ባስተላለፉት ሌላ ዘገባ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ለማግባት ነገሮች ሁሉ ተግራርተውለት ሳለ ያላገባ ሰው ከኔ አይደለም ብለዋል። ከሁለቱ ነቢያዊ ሐዲሶች የምንረዳው የእስልምና ሃይማኖት ከጋብቻ መታቀብን የሚከለክል መሆኑን ነው። በተለይ አንድ ሙስሊም የማግባት አቅሙ እያለው የትዳርን ጣጣ መውጣት እየቻለ የማያገባ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም የኔ ወገን የኔ መንገድ ተከታይ አይደለም ብለዋል። የእያንዳንዱ የሰው ልጅ ደህንነት ከመጠበቅና ነፍሱንም በተሟላ መልኩ ከማከም አንጻር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምርጥ አቋም ያላቸው። የአቋማቸውን መነሻ ያስተዋለ እንደሆነ የሰውን ልጅ ማንነትና ምንነት በጥልቅ ከመረዳትና ፍላጎቱን ዝንባሌውን ጠንቅቆ ከማወቅ የመነጨ መሆኑን እንገነዘባለን። ምልከታቸውም እያንዳንዱ የማህበረሰብ አባል የተፈጠረበትን ወሰን እንዲያልፍና ከአቅሙ በላይ የሆነን የማይችለውን ነገር ለመስራት እንዳይነሳሳ የሚያግዘው መሆኑን እንረዳለን። ነቢያዊ አስተምሮት የሰው ልጅ ያለ አንዳች እክል በትክክለኛው መንገድ ላይ አዋጭና ቀጥ ያለ ጉዞ ይሄድ ዘንድ ያስችለዋል። መንገዳቸውን አጥብቆ የያዘ አማኝ ሰው ሁሉ ወደፊት በቀደመበት ዘመን ወደ ኋላ የሚቀርበት ምክንያት አይኖርም።
የሰው ልጆች ጥንካሬን ባገኙበት ጊዜ እሱ የሚክደው አይሆንም። ይህ ነው አላህ ሱብሓነሁ ወተዓላ የሰው ልጆችን የፈጠረበት ሁኔታ። ሱረቱ ሩም ቁጥር 30 እንመልከት። ወደ እውነት ተዘንባይ ሆነንም ፊትህን ለሃይማኖት ቀጥ አድርግ። የአላህን ፍጥረታት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ወይንም ሃይማኖት ያዛት። የአላህ ፍጥረት መለዋወጥ የለም። ይህ ቀጥተኛ ሃይማኖት ነው፣ ግን አብዛኞቹ ሰዎች አያውቁም። አሩም 30 የሰውን ልጅ አፈጣጠር በትክክል አውቆ ፍቱን መድኃኒት ከመቆም አንጻር እስኪ የህይወት ሞዴላችን ከሆኑት ከነቢዩ አስተምሮት የተወሰኑ ምሳሌዎች እንመልከት። ኢማሙ ቡኻሪ እና ሙስሊም ከአነስ ኢብኑ ማሊክ ረዲየላሁ ዐንሁ እንደዘገቡት 3 ሰዎች ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ቤቶች መጡና ስለ አምልኮአቸው ሁኔታ ጠየቁ። በተነገራቸውም ጊዜ ሁኔታውን ለማሳነስ ሞከሩ። እንዲህም አሉ፣ ታዲያ እኛ ከነቢዩ ሰለላሁ ዐለይሂ ወሰለም አንጻር የት ነን? በእርግጥ እርሳቸው የቀደመውም ሆነ የቀረው ኃጢአታቸው ሁሉ ተምሮላቸዋል ካሉ በኋላ አንደኛው ከእኔ እድሜዬን በሙሉ ሌሊቱን እሰግዳለሁ አለ። ሁለተኛው ሰው እድሜ ልኬን ፈጽሞ አላፈጥርም አለ። ሶስተኛው ደግሞ ከሴቶች እርቃለሁ ፈጽሞ አላገባም አለ። በዚህ ሁኔታ ላይ ሳሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጡ። እናንተ ናችሁ ወይ እንዲያ ያላችሁ በማለት ጠየቋቸው። በማስከተልም ወላሂ እኔ ከእናንተ ይበልጥ አላህን ፈሪና ጠንቃቃ ነኝ። ነገር ግን እጾማለሁ፣ እፈጥራለሁ፣ እሰግዳለሁ፣ እተኛለሁ፣ ሴቶችንም አገባለሁ። ከእኔ መንገድ የሚያስቀኝ አይደለም አሏቸው። ከሐዲሶች መረዳት የምንችለው ጋብቻ በኢስላም ውስጥ የሰው ልጅ የተፈጠረለት መመሪያ መሆኑን ነው። አንድ ሙስሊም ለዚህ ተፈጥሯዊ ጥያቄ ምላሽ የሰጠ እንደሆነ መንከባከብና ማነጽ የሚገባው ቤተሰብን ትልቅ ኃላፊነት ይወጣል። ሁለተኛ፣ ጋብቻ ማህበራዊ ፋይዳው ከፍተኛ ነው። ጋብቻ ሁለገብ የሆነ ጥቅምና ማህበራዊ ፋይዳ አለው። ዋነኞቹን እንመልከት። አንደኛ፣ የሰው ልጅ መጠየቅ። ጋብቻ የሰው ልጅ በአጭር ጊዜ ውስጥ ከምድር ላይ እንዳይጠፋ አላህ ሱብሓነሁ ወተዓላ በምድር ላይ ያኖረው መጠበቂያ ፕሮጀክት ነው። በጋብቻ የሰው ልጅ ዝርያው ወደፊት ይቀጥላል፣ የትውልድ ሰንሰለቱ ይበዛል፣ ይቀጣጠላል። የሰው ልጅም ሆነ የፍጥረት ሁሉ የፍጻሜ ቀን እስከሚመጣበት ጊዜ ድረስ ያለ ጋብቻ ትውልድ ማፍራትም ሆነ ማብዛት አይታሰብም። አላህ ሱብሓነሁ ወተዓላ እንዲህ አለ፣ አላህም በነፍሶቻችሁ ወይም በጎሶቻችሁ ለእናንተ ሚስቶችን አደረገ፣ ለእናንተም ከሚስቶቻችሁ ወንዶች ልጆችን የልጅ ልጆችን አደረገ። አነህል 16:72 እናንተ ሰዎች ሆይ ያንን ከአንዲት ነፍስ ከአዳም የፈጠራችሁን ከእርሷም መቀናጃዋን ሔዋንን የፈጠረውን ከእነሱም ብዙ ወንዶችና ሴቶች የበተነውን ጌታችሁን ፍሩ። ያንንም በእርሱ የምትጠያየቁበትን አላህና ዝምድናዎችንም ከመቁረጥ ተጠንቀቁ። አላህ በእናንተ ላይ ተጠባባቂ ነውና። ኒሳ 1 ሁለተኛ፣ ዝምድና መጠበቅ፣ ዝርያን ማገናኘት። በዛሬዋ በዓለማችን ላይ አባት አልባ ልጆች ተበራክተዋል። ይህም የሆነው ከህጋዊ ጋብቻ ውጭ የሚወለዱ ልጆች በመብዛታቸው ነው። በእርግጥም ይህ ሁኔታ በግለሰብ ስነ ልቦና ላይ የሚያሳድረው ተጽዕኖ ቀላል አይደለም። የማህበረሰቡን ማህበራዊ ህይወት መስተጋብር ቀውስ ውስጥ ይከታል። ለልጆች ባህሪ መበላሸትም ትልቅ አስተዋጽኦ አለው። የሰው ልጆች አላህ ሱብሓነሁ ወተዓላ ባስቀመጠው የጋብቻ መንገድ ቢጓዙ የሚወለዱ ልጆች በአባታቸው ይኮራራሉ። እናት አባትም ሆነ ዘመድ ስላላቸው ተረጋግተው ይኖራሉ፣ ክብርና ሞገስ ያገኛሉ። ሶስተኛ፣ ማህበረሰቡን ከመጥፎ ባህሪዎች መጠበቅ። በጋብቻ ምክንያት ማህበረሰቡ ከእኩይ ባህሪ ይጠበቃል። የሰዎች የእርስ በርስ ግንኙነትም የተሻለ ዋስትና ያገኛል። ያለ ነገር መሰረት ያደረገ የሰዎች ለሰዎች ግንኙነት ማህበረሰቡ ሞገስ ያጎናጽፋል፣ ውበትን ይጨምራል፣ በረከትንና ረድኤትን ያመጣል፣ ደህንነትንና ሰላምን ያስገኛል። ግለሰቡ ሆነ በቡድን ደረጃ የእስላማዊ መልእክት ማድረስና አላህ ሱብሓነሁ ወተዓላ ባዘዘው ኃላፊነትን መሸከም የሚችል ስርዓት ያለው የመረጠ ምግባር ባለቤት የሆነ ማህበረሰቡ መፍጠር የሚቻለው በጥሩ ጋብቻ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የትዳርን ጥበብና ሚስጥር በመልኩ እንዲህ በማለት ተናግረዋል። እናንተ ወጣቶች ሆይ ከእናንተ መካከል የትዳርን ጣጣ የቻለ ሰው ያግባ። ጋብቻ ዓይንን ለመስበር ብልትንም መጠበቅ ይረዳልና፣ ያልቻለ ደግሞ ይጹም፣ ጾም ለሱ ጋሻ ነውና። አራተኛ፣ ማህበረሰቡን ከአደገኛ በሽታዎች መታደግ።
ጋብቻ በሐራም ግንኙነት በተለይ በዝሙት አማካኝነት የሚመጡ አደገኛ በሽታዎችን ማህበረሰቡን ይጠብቃል። በአሁኑ ጊዜ በዓለም ላይ ኤድስን የመሳሰሉ ከግለሰብ አልፎ ለልጅ ልጅ የሚተላለፉ በሽታዎች የዓለምን ማህበረሰብ በእጅጉ እየተፈታተኑት ነው። በኢኮኖሚውም ላይ ከፍተኛ ኪሳራ እያስከተሉ ነው። ጋብቻ ማህበረሰቡን ከእኚህ አደገኛ መቅሰፍቶች ለመጠበቅ አይነተኛው ዋስትና ነው። 5. ጋብቻ የእምነት መጠበቂያ ነው። ጋብቻ በተጋቢዎች መካከል የመዋደድና የመተዛዘን መንፈስን ይፈጥራል። ሌላው ጥቅሙ ነው። ባል ከስራ መልስ ደክሞ ወደ ቤቱ ሲመለስ ከሚስቱና ልጆቹ ጋር ሲተሳሰብ፣ ቀን ሲያጨናንቀው የዋለውን ነገር ሁሉ ይረሳል። ሚስትም ቀኑን ሙሉ ጠፍቶባት የዋለውን የህይወት አጋሯን በማግኘት መንፈሷ ይታደሳል። በዚህ መልኩ አንዱ በሌላኛው ይጥላላል፣ ይጠነክራል፣ አንዱ ወደ ሌላኛው ይጠጋል፣ ደስታውንም ያገኛል። ይህንን ሁኔታ አላህ ሱብሓነሁ ወተዓላ በሚያስደንቅ መልኩ እንዲህ በማለት ገልጿል። ለእናንተም ከነፍሶቻችሁ ጎበዞቻችሁ ሚስቶችን ወደ እነሱ ትኩረት ዘንድ መፍጠሩ በመካከላችሁ ፍቅርና እዝነት ማድረጉ ከአስደናቂ ምልክቶች ነው። በዚህ ውስጥ ለሚያስተውሉ ህዝቦች ተአምር አሉ። አር-ሩም 30